የወላይታ ዞን ምክር ቤት አራተኛ ዙር አንደኛ የስራ ዘመን ጉባኤ በወላይታ ሶዶ ከተማ መካሄዱ የዞኑ አፈ ጉባኤ ወይዘሮ ጤናዬ ትራንጎ እንዳሉት ምክር ቤቱ አስፈጻሚ መስሪያ ቤቶች በመቆጣጠር የተለያዩ ስራዎችን አከናውነዋል። ሶስቱም ቋሚ ኮሚቴዎች አስፈጻሚ መስሪያ ቤቶችን በመገምገምና ክትትል በማድረግ የድርሻቸውን እየተወጡ መሆናቸውንም ገልጸዋል። የሚነሱ ጥያቄዎች አሁን ላይ ወደ ስራ ለመግባት እንደ ኦቶና ሆስፒታል የመሳሰሉ ጥያቄዎች አሉ። እነዚህ ወደ ስራ ለመግባት ውል የተገባበት ሁኔታ አለ። ቀጣይ ላይ ይሄ ተጠናክሮ የሚቀጥልበት ሌሎች ደግሞ በፌዴራል አሁንም በክልል የተያዙ ትልልቅ ፕሮጀክቶች አገልግሎት ይሰጣሉ። በቅርቡ እንደ ዞናችን የተያዙ ስላሉ እነዚህን ይዞ ለማስቀጠል እየተሰራ ያለውን ስራ ያየንበት የገመገብንበት ሁኔታ አለ። ይሄን ደግሞ ስንሰራ እንደ ዞናችን እኛ ሀብቶቻችን የኛ ማህበረሰቡ ነው። ህብረተሰቡም አሻራውን ማሳረፍ አለበት። እርስ በርስ መናበብ አለ፣ መቀናጀት አለብን፣ መደጋገፍ አለብን። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው በዞኑ በተጠናቀቀው በጀት ዓመት በርካታ የልማት ስራዎች ተከናውነዋል። በመንገድ፣ በጤና፣ በግብርና እንዲሁም በሌሎች ሴክተሮች አመርቂ ውጤቶች መመዝገባቸውን ዋና አስተዳዳሪው ገልጸዋል። የመንግስት አፈጻጸምን በተመለከተ 2018 ላይ በዞናችን ምክር ቤቱ ባጸደቀው በጀት በቀመር መሰረት ለወረዳዎች ከፋፍለን ሰጥተን በዞን ደረጃ ለበርካታ ልማት ስራዎች የሚሆን የተያዘውን በጀትን መነሻ አድርገን እንዲሁም የተለያዩ የክልል የፌደራልና አጋር ድርጅቶችን በማስተባበር በርካታ የልማት ስራዎችን በዚህ ዓመት ያከናወንንበት ዓመት ነው። ይሄን ክንውን ሪፖርት በዝርዝር ለምክር ቤት አቅርብ ያለው በዚህም በርካታ ስኬቶች የተመዘገቡበት ዓመት ነው ብለን መውሰድ እንችላለን። የቆዩ ያደሩ የልማት ጥያቄዎችን በተቻለ መጠን ለሕዝባችን ምላሽ በሚሆን ሁኔታ በርካታ ስራዎች ተሰርቷል። በበጀት ዓመቱ ቡናን በክላስተር የማልማት ስራ ተጠናክሮ የቀጠለ መሆኑን እንዲሁም አርሶ አደሩ ቴክኖሎጂን የማላመድ ስራ እየተሰራ ነው ብለዋል። በባህልና ቱሪዝም ዘርፉ የጊፋታን በዓል በዩኔስኮ በማስመዝገብ የህዝቡ አንድነት የጨመረበት ሁኔታ መኖሩን ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ፓስተር ሰለሞን ኃይሌና ወይዘሮ አበበች አግዴ የዞኑ ምክር ቤት አባላት ሲሆኑ ባለፉት ጊዜያት በተሰሩ ስራዎች ውጤቶች መመዝገባቸውን ተናግረዋል። የህዝቡ ጥያቄ በርካታ ቢሆንም በሂደት እየተመለሱ መሆናቸውንም አባላቱ ገልጸዋል። ህዝቡ ደግሞ ይሄን ከእንግሊትና እንደገና ደግሞ ከድካም የጊዜ ውጥረትም ሳይኖር ጊዜን ጉልበትን በቆጠበ ሁኔታ እዛው ባለበት ከልማቱ ሳይነጠል አገልግሎት እያገኘ ያለበት ሁኔታ ስላለ ህዝቡም እጅግ በጣም የረካበት ሁኔታ ነው ያለው። እያንዳንዱ ወረዳ ላይ ሄደው የሚጎበኙ ቋሚ ኮሚቴዎች አሉ። ዞን ምክር ቤት እኛ የምናቀርበው ምንድነው ብለው ይጠይቃሉ። ከነርሱ የሚቀርበውን ይወስዱና ደካማ ጎኑና ጠንካራ ጎኑን ለይተው ካወቁ በኋላ ወደዚህ ያቀርባሉ። በዚህ ደካማ ጎን አለ፣ ይሄ በሚቀጥለው ይስተካከል፣ ይሄ ጠንካራ ጎን ነው፣ ለዚህ እናመሰግናለን የሚል ነገር አለ። በጉባኤው የከፍተኛ ፍርድ ቤት ሪፖርትና እቅድ ቀርቦ ሰፊ ውይይት ተካሂዶበታል። የዞኑ ምክር ቤት ለ2019 በጀት ዓመት ከ16 ቢሊዮን ብር በላይ በጀት ያጸደቀ ሲሆን በጀቱም ለደሞዝ፣ ለስራ ማስኬጃና ለካፒታል ስራዎች እንዲውል ተገልጿል።